ሰላም ወዳጆች፣ ዛሬ ህንዳዊው ሚስቲክ ኦሾ ዩንግ ላይ ያነሳቸውን ሀሳቦች ስለ ዩንግ የሰጣቸውን ሀሳቦች የተለያዩ መጽሐፎች ላይ እናነሳለን። አንድ ወዳጃችን ነው ዩቲዩብ ኮሜንት ላይ አስታውሰኝ፣ እሱን ማመስገን ፈልጋለሁ። አስታውሳለሁ በፊት የኦሾን መጽሐፎች ማነበበት ጊዜ አይ ቲንክ ብዙ አመት ይሆናቸዋል። 2004 2005 ለመጀመሪያ ጊዜ የኦሾን መጽሐፍ ያገኘሁት 10ኛ ክፍል እያለሁ ነበር። ኦልሞስት ከብዙ አመት በፊት ማለት ነው። 16 17 18 አመት በፊት አምናሹር 9 10ኛ ክፍል እያለን ሃይ ስኩል ላይ እንደዚህ አይነት መጽሐፎች ይመጡ ነበር። የተለያዩ መጽሐፎች ኦሾ ምናልባትም የኃይለ ጊዮርጊስ ማሞ የመጀመሪያ መጽሐፎች ምናምን አስታውሳለሁና ከዛ ካምፓስ 2004 ስፔሻሊ 2005 እና 2006 የኦሾ መጽሐፎች በተለይ በእንግሊዘኛው ዳይሬክትሊ በጣም ብዙ መጽሐፎች እንደነበሩት ያወቅኩት ያኔ ነው። በእርግጥ ድሮ አማርኛ መጽሐፎች ነበረ እየተረጎሙ የምናገኘው። እዛ ላብራቶሪ መግባት ስንጀምር ላፕቶፕ ሲኖረን ምናምን መጽሐፎቹን አውርዶ ማየት ጀመርኩ። የሚያልቅ አልነበረም። አይ ቲንክ ወደ ምናልባት ካልተሳሳትኩ 700 800 600 700 እዛ አካባቢ የሚሆን መጽሐፍ ይኖረዋል። ኦሾ በእጁ የጻፋቸው አይደሉም። አንድ ሁለት መጽሐፎች ይመስሉኛል ራሱ ቁጭ ብሎ የጻፋቸው። ያው ቁጭ ብሎ የሚያወራቸው ሀሳብ የሚሰጥባቸው ጉዳዮች ናቸው ተጠቅልለው በመጽሐፍ እየሆኑ የወጡት። እሱ ከሞተም በኋላ በጣም ብዙ መጽሐፎች ወጥተዋል ማለት ነው። ኦሾ በጣም ኮንትሮቨርሻል የሆነ አወዛጋቢ የሆነ ሰው ነው። በእኛ ሀገር ታሪክ ደግሞ ብዙዎች በንባብ በተለያየ ነገር ይታወቃል። ካምፓስ እያለንም ከዛም በፊት አስታውሳለሁ የኦሾን መጽሐፍ አንብበውን ያበዱት ምናምን ሁሉ የሚባሉ ሰዎች ነበሩ ምናምን። ወይም ደግሞ እሱን መጽሐፍ ስታነቡ ሰዎች ሲያዋችሁ በቃ ይሁን እንደምታብዱ ሁሉ እርግጠኛ የሆኑ ነበር ምናምን። በእርግጥ በአንዳንድ ንባብ በተለያየ ነገር ባክግራውንድ፣ በሃይማኖትም በተለያየ ነገር ባክግራውንድ ሲኖራችሁ ስታነቡት የተለየ ነው ከባድም የሚያሳብድም ኦር የተለየ እዛ ደረጃ የሚያደርስም ያለው ሆኖ አላገኘሁትም። ነገር ግን I can understand ለአንዳንድ ሰዎች መጽሐፉ ምን ያክል ከባድ ሊሆን እንደሚችል። ምክንያቱም ኦሾ የሚያወራበት መንገድ ሆነ ብሎ ሰዎችን ፕሮቮክ ለማድረግ የሚሄድበት መንገድ አለው። ሰዎችን ፉቲንጋቸውን ለማሳት የቆሙበትን ይሄ it's like በእንግሊዘኛው pulling the rug under the legs እንደሚባለው ይሄ ምንጣፉን ከስር እንደመጎተት አይነት ሰዎችን የሚያስደነግጡ ድንገት ሾክድ እንዲሆኑ የሚያደርጉ ሀሳቦች አሉት ኦሾ። እነዚህን ሀሳቦች ደግሞ ኢንቴንሽናሊ ነው የሚያወራቸው። ያ ማለት ምን ማለት ነው? ሆነ ብሎ ሰዎችን ያንን ስሜት እነሱ ላይ ለመፍጠር ነው እንደዚህ አይነት ሀሳብ የሚያነሳው። ያንን የመደንገጥ ስሜት፣ ያንን ከዚህ በፊት የሚያምኑትን ነገር የሚቀበሉትን ነገር ባዶ ቦታ የሚያስቀር ደግሞ ባዶ ክሌም አይደለም የሚያነሳው ኦሾ። ከሁሉም በላይ ትልቁ አቅሙ ምንድነው? ሀሳቦቹን ኤክስፕሌን የሚያደርግበትን መንገድ ከሌሎች ሰዎች እጅግ በጣም የተለየ ያደርገዋል። አንደኛ በጣም ኦራተር ነው። በደንብ ይሄ ማውራት የሚችል መናገር የሚችል ሀሳቡን መግለጽ የሚችል ሰዎችን የማሳመን አቅም ያለው በጣም እያጫወተ እያዝናና የሚያወራ ሰው ነው እና ያ ትልቅ አቅሙ ነው። እኔ በግሌ ከነዛ የኦሾ ንባቦች ያገኘሁት ዋነኛ ነገር ምንድነው ብባል የመጀመሪያው የሚሆነው መጽሐፎችን ነው። ኦሾ በጣም ትልቅ አንባቢ ነበር። በደንብ እንዳነበበ የሚያስታውቅ ሰው ነበር። የሚጠቅሳቸው መጽሐፎች ምናምን በተለይም የተለያዩ መጽሐፎች ላይ ኮሜንተሪዎች አሉት። በጣም የሚገራርሙ መጽሐፎች ላይ መጽሐፎቹን ሂር ኤንድ ዴር ያው በየንግግሩ ውስጥ ከመጥቀሱ ባለፈ ኮሜንተሪዎች ሁሉ አሉት የሆኑ መጽሐፎች ላይ እና the best commentaries I've read የኦሾ ናቸው። በጣም
ማብራሪያዎች ማለት ነው። ስለ መጽሐፎች ማብራሪያዎች በስፋት ያነበብኳቸው የኦሾ ናቸው። በጣም በጣም ጎበዝ አንባቢ ነው። በጣም ሰፊ ንባብ አለው። በጣም ትልቅ ላይብረሪ እንደነበረው ሲወራ ማስታውሳለሁ። በብዙ ሺህ የሚቆጠሩ አይ ቲንክ የሆነ ጊዜ የሆነ ቁጥር ሁሉ ይጠቀስ ነበር። ለማመን የሚከብድ የሚመስል ቁጥር ስለነበር ብዙም እኔም ትኩረት አልሰጠሁትም ማለት ነው። እሺ ከመጽሐፎቹ ሌላ አንድ ሰው ኦሾን ሲያነብ ወይም ደግሞ እኔ በግል ያገኘሁትም ብለው ነገር ምንድን ነው ለነገሮች አንድን ነገር ከተለያየ አንግል የማየት ፍላጎቱና አቅሙ እጅግ በጣም አስገራሚ ነው። አንድን ነገር በጣም በነፃነት ከተለያየ አቅጣጫ ማየት ይችል ነበር። ከተለያየ አንግል ኤክስፕሌን ማድረግ ይችል ነበር። ይሄ በጣም ትልቁ አቅሙ ነው የሚል እምነት አለኝ። ካልታሰበበት በተለይም ሃይማኖታዊ ሊሆን ይችላል፣ ፍልስፍናዊ ሊሆን ይችላል፣ ኤኒቲንግ ማህበረሰቡ የለመደውን ነገር እና የተቀበለውን ነገር እሱ በሌላ አንግል አምጥቶ ምናልባትም ያ የተቀበልነው ነገር ወይ ውሸት የሚሆንበት ወይ በሌላ አንግል የሚታይበት ወይም ሌላ አማራጭ የሚገኝበትን ወይ ማሳየት ይችላል። ይሄ ትልቅ አቅሙ ነው የሚል እምነት አለኝ የኦሾ። ሌላው ደግሞ ምንድነው የተለያዩ አውቶሪቲዎችን የተለያዩ በበላይነት የምንቀበላቸውን አካላት ማንኛውንም ነገር መጽሐፎች፣ የሃይማኖት መጽሐፎች፣ ባህሎች፣ ቄሶች፣ ሼኮች ማንኛውንም ነገር ለመንግስትና የመሳሰለውንም ለምን አይሆን እነዚህን በሙሉ ይጋፋ ነበርና እውነትን ወይም ደግሞ ህይወትን አንድ ሰው ኢንዲቪጁዋሊ ነው ኤክስፔሪየንስ ማድረግ ያለበት። ያንን ኢንዲቪጁዋሊ ኤክስፔሪየንስ አድርጉ የሚል ሀሳብ ነበረው በብዙ ትምህርቶቹ። አይ ቲንክ በአንድ ወቅት አስታውሳለሁ ለምንድን ነው ብዙ ነገሮች ትክክል ያልሆኑበትን ብዙ መንገድ ኦር ወይ ታሳየናለህ እና ወዴት እንደምንሄድ ግን አትነግረንም፣ ኦር ምን ማድረግ እንዳለብን ግን አትነግረንም የሚል ጥያቄ ጠይቀውት እኔ ከሌላ ሰው ጉድጓድ አውጥቻችሁ እኔ ጉድጓድ ውስጥ ልከታችሁ አይደለም ሀሳቤ፣ ከጉድጓድ ካወጣችሁ በኋላ መንገዱ ወይም እንትኑ የእናንተ ነው የሚል ሀሳብና እንትን ነበረው። ያ ምን ያክል አደገኛ እንደሚሆን ለመረዳት ጉዳዩን ረጋ ብሎ ማሰብ ይጠይቃል። አንዳንድ ሰዎች እዚህ ዓለም ላይ ስንኖር ብዙ ሰዎች ለምሳሌ ሃይማኖት፣ ባህል የመሳሰለው ኮፒንግ ሜካኒዝማቸው ነው፣ ማረፊያቸው ነው፣ መደገፊያቸው ነው። ከዛ ካወጣናቸው አንዳንድ ሰዎች ከባህር እንደወጣ አሳ ነው የሚሆኑት። ከሃይማኖት ውጭ ያለው መንገድ ለሁሉም ሰው የሚሆን ነው ብዬ አላምንም። በአንድም ሆነ በሌላ መልኩ ሰዎች ራሳቸውን የሚያሳምኑበት፣ ነገሮችን የሚቀበሉበት፣ የራሳቸው እይታ እንትን የሚሉበት ወይዎች ሊኖራቸው ይችላል። ሃይማኖት እንኳን ባይሉት ብዙ የሚያምኗቸውና የሚቀበሏቸው ነገሮች ይኖራሉ፣ ሳይንሳዊም ኤኒቲንግ። ነገር ግን አብዛኛው ሰው ከዛ ከሃይማኖት ኢቭን ከማህበረሰባዊ ሰፖርት ሲስተም ኢቭን አሁን ላይ ራሱ እያጣ ነው ያለው ይሄ ማህበረሰባዊ ሰፖርት ሲስተም አለ አይደል? ለቤተሰብ ቅርብ መሆን፣ ለወንድም ለእህት፣ ምናልባትም ድሮ በጣም ሰፋ ያለ ነበር ለአክስት ላጎት፣ ድሮ አክስት አጎት የመሳሰለው ሁሉ በጣም ቅርብ ሆኖ የሚገናኝበት አክሰስ ነበር። አሁን ላይ የቅርብ የምንላቸውን ሰዎች ወላጆቻችን ወይ እህት ወንድም ምናምን እንኳን ማግኘት ከባድ የሆነበት ሁኔታ አለ። አንዳንዱ ምናልባትም ውጪ ኦር የተለያየ ቦታ ከመጓዝ ምናምን ከጓደኛም ከምንም እየራቀን እንመጣለን እና ያንን ሰፖርት ሲስተም እናጣለን። ያንን በዙሪያችን ሆኖ ሊደግፈን ልናወራው ጊዜያችንን አብረን ልናሳልፍበት የሚችልበትን ሲስተም እናጣና ያው ይሄ ማትሪክሱ የማቴሪያልስ ወርልዱ ግራይንድ ወይም እንቅስቃሴ አከናዋኝ ሆነን ራሳችንን እናገኘዋለን ማለት ነው። እዛ ውስጥ ገንዘብ ለመስራት ምናምን በሚደረግ ጥረት ውስጥ ገንዘብ መስራት እጅግ በጣም ወሳኝ ነው። ራስን መቻል እጅግ በጣም ወሳኝ ነው። ለህይወት የሚያስፈልጉንን ነገሮች አፎርድ ማድረግ እጅግ በጣም ወሳኝ ነው። ነገር ግን ያ የምናደርገው ነገር አሁን ላይ በምናየው ሲስተም ራሳችንን እያጣን እየመሰለ ይመጣልና እሱ ራሱ የራሱ ችግር አለው። ኦሾ ሳይኮሎጂካል ኢንሳይቶቹ መንፈሳዊ፣ ሃይማኖታዊ፣ ፍልስፍናዊ የምንላቸው አረዳዶቹ፣ ሀሳቦቹ ምናምን በጣም ይገርሙ ናቸው። ስህተት የለባቸውም ወይም ደግሞ ከሁሉም የተለዩ ናቸው ወይም ደግሞ የራሱ ወይ ያለው በእርግጥ ሁሉንም የተናገረውን ልንቀበለው ይገባል ምናምን እያልኩ አይደለም። በቃ አሁን አንድ ሰው
አንባቢ ነኝ ካለ ማንበብ ከጀመረ ነገሮችን ፊልተር ማድረግ መልመድ መቻል አለበት። እንደ ኦሾ አይነት ሰዎች ደግሞ እንዴት ነው አስቸጋሪ ናቸው ማለት የማሳመን አቅሙ እጅግ በጣም ከፍተኛ ነው። ሰው አንድ ሰው ምናልባትም የንባብ ባክግራውንድ ከሌለው የእውቀት ወይም ደግሞ ሎጂክን ማንኛውንም ነገር የሚያጠልበት የሚረዳበት የራሱ አንደርስታንዲንግ ከሌለው ትንሽም ቢሆን ዴብዝ ከሌለው እንደ ኦሾ አይነት ሰዎች እንደ ደራሽ ጎርፍ ነው ወደ ሀሳባቸው የሚወስዱት እና ብዙዎች ኮምፕሊትሊ ከዛ ጋር አታችድ አድርገው ራሳቸውን እንትን ሲሉ እናያለን። ኦሾን መከተል ወይም ኦሾን እንትን ማለት መብት ነው፣ የግለሰቡ መብት ነው፣ የግለሰቡ ምርጫ ነው። ነገር ግን በመታለልና በቃላቱ ውስጥ በመጥፋት ብቻ መሆን አለበት ብዬ ስለማላምን ነው። ኦሾ በንግግሮቹ በእንትኖቹ በጣም ብዙ ክፍተቶች፣ ስህተቶች ምናምን ታዝቤያለሁ። አንደኛ ክፍተት ቢሰራና ስህተት ቢሰራ አይገርምም። ማንኛውም አብዛኞቹ መጽሐፎቹ በስፖንታኔስሊ ወይም በነሲብ እዛው ጋር ቦታው ላይ የሚያወራቸው ነገሮች ናቸው። ስለዚህ ፋክቹዋሊ ኮሬክት አድርጎ ወይም ቼክ አድርጎ ምናምን አይደለም የሚያወራቸው። ሜይ ቢ የሆነ ነገር ሊሳሳት ይቻላል ምናምን። ቁጭ ብለን ሰርተን ራሱ ነገሮችን ልንሳሳት እንችላለን ማለት አስበን ድንገት አውርተን ብቻ ሳይሆን እኛ አስበን ሰርተን ብለን ልንሳሳት እንችላለን እና አይ ካን አንደርስታንድ ዳት ያን ስህተት ክፍተት ሊፈጠር እንደሚችል ማወቅ መረዳት ያስፈልጋል። ከመጽሐፎቹ ብዛትና እንትን አንጻርም እንደዚህ አይነት ስህተቶች ቢኖሩ አይገርምም። ነገር ግን እነዛን መጽሐፎች ወይም እነዛን ሀሳቦች በመተርጎም ወይም ደግሞ ከሁሉም በላይ የኦሾ ትልቁ ኳሊቲ የሆነው የመረዳት አቅሙን የሚያሳየው ምለው አቅልሎ የሚያቀርብበት ዴብዝ ብዙዎች ጋር የምናየው አይደለም። እነዚህ በጣም ኮምፕሊኬትድ የምንላቸውን የምስራቅ ቲቺንጎች ምናልባትም ቡዲዝም፣ ታኦይዝም፣ ጄይኒዝም ኤኒ የምስራቅ ብዙ መጽሐፎች ፖኤትሪ ኢቨን ሳይኮሎጂ እና ፊሎሶፊ ሳይቀር ተረድቶ የሚያቀርብበት ሲምፕሊሲቲው ቀላልነቱ የሚያቀልበት ደረጃ ምን ያክል ነገሮቹ እንደተረዳቸው በደንብ የሚያሳይ የመረዳት አቅሙን በደንብ የሚያሳይ ነው። ሁለተኛ ኦሾ በጣም ሲስተማቲክ የሆነ ቲንከር አይደለም። ብዙ ሲስተማቲክ ያልሆኑ ቲንከሮች እናውቃለን። ሲስተማቲክ መሆን ግዴታ ነው የሚል እምነት ያለኝም ሰው አይደለሁም እኔ እውነት ለመናገር። ብዙ በሀሳባቸው የምወዳቸው ወይም ደስ የሚሉኝ ሰዎች የምናነባቸው ሰዎች ሲስተማቲክ ያልሆኑ ከመካከላቸው አሉበት። ምናልባት እዚህ ውስጥ ለምሳሌ ኒቼን መጥቀስ እችላለሁ። ኒቼ በጣም ሲስተማቲክ የሆነ ቲንከር አይደለም። ራሱ ዩንግ ቱ ሳም ኤክስቴንት ለሆኑ አይዲያዎች ለሆኑ ስኮላርሊ ነገሮች ሃይሊ ሲስተማቲክ ነው። ብዙ ነገሮች ግን የሆነ ፓርት አለው ሲስተማቲክ ያልሆነ የሆኑ ቦታዎች ላይ የምታገኙት ናት ኤቭሪቲንግ ኩድ ቢ ሲስተማቲክ። እውነት ለመናገር ስፔሻሊ ዩንግ ለማየት ለመሞከር ለመሄድ የሄደበት መንገድ የመረጠው መንገድ ከዚህ በፊት ያልተካሄደበት ነው። ይሄ በእንግሊዝኛ የሮድ ለስ ትራቭልድ የምንለው እንደ አዲስ መንገድ እንደ ማውጣት ስለሆነ ቱ ሳም ኤክስቴንት ሁሉንም በሲስተም በስርዓት ለማድረግ መጀመሪያ ራሱ መንገዱ መካሄድ አለበት። እንደምታውቁት ለምሳሌ አሁን ባለው የቴራፒ ምናምን ስርዓት የቅርብ ሰው ወንድም፣ እህት ምናምን ሚስት፣ ልጅ ምናምን አንድ ቴራፒስት ማየት የለበትም ወይም ደግሞ ቴራፒ መስጠት የለበትም። በነ ዩንግ ጊዜ ግን በነበረው ሚስት ዩንግ ለእህቱም እንደዚህ ቅርብ ለሚላቸው ለሚስቱ ሳይቀር ለከዝኑ ሳይቀር እንደዚህ አይነት እንትኖች ውስጥ ተገብቷል። ያኔ ግን የመጀመሪያው ስለነበር ኢቭን ይሄ ነገር ስህተት እንደሆነ እንኳን በዛ ሰዓት አይታወቅም ነበር። ሜቢ ሌላ ኦሾ የሚታወቅበት መንገድ እንትን ብዙዎች እንደ ትችትም ያነሱታል። እኔ እንደ ትችት ለማንሳትም ይከብደኛል። በእርግጥ ኮንትራዲክሽን የተጋጩ ሀሳቦች ኦር የተጋጩ የሚመስሉ ሀሳቦች አሉበት ሲስተማቲክ ካለመሆኑም የተነሳ ነው። ለምሳሌ ኒቼ በጣም ትልቅ የካበተ ሀብትን በጣም አሞግሶ ሲያወራ ስላሉት ሮልስ ሮይሶች ስላሉት በጣም ዩኒክ የሆኑ ሰዓቶች አይ ቲንክ በሆነ ሰዓት 20 ምናምን ሮልስ ሮይስ አለው ሁሉ ተብሎ ሲወራ ነበር። ኤንድ አት ዘ ሴም ታይም ማቴሪያሊዝምን ሲተች ደግሞ ታዩታላችሁ። ማቴሪያሊዝምን አዝ ኤ ሲስተም ሲተች ታዩታላችሁ። ራሱ እንደውም ዞርባ ቡድሃ ነኝ እያለ ሲያነሳ እንሰማዋለን ማለት ነው።
ራሱ ኦሾ ቅድም እንዳልኩት በግል መንቀሳቀስን የሚደግፍበት ዌዮች አሉት። ይሄ ሰው ኢንዲቪጁዋሊ በግሉ ነው ወደ እውቀት፣ ወደ እውነት፣ ወደ ምናምን መሄድ አለበት ይላል። አት ሴም ታይም ደግሞ በጣም ኦርጋናይዝድ የሆነ ሙቭመንት ነበረው ማለት ነው። የራሱ የእሱ ተከታዮች ምናምን የሚባል ሲኒያ ሴንስ የሚላቸው እንደ ደቀ መዝሙር ምናምን ያሉ ማለት ነው። ይሄኛው አንደኛው እንትን ነው። ነጻነትን በደንብ ነጻነትን ከፍ አድርጎ ስለ ነጻነት በጣም ሰፊ ጊዜ ወስዶ በጣም ብዙ መጽሐፎቹ ላይ ሲያወራ ሰምቼዋለሁ። ግን ተከታዮቹ ላይ ከፍተኛ የሆነ ተጽዕኖ ነው ያለው። እኔ ኢቭን ኦሾን ምተችበት አንደኛው ነገሩ ምንድን ነው? ምተቸው ከዛ ሁሉ ትምህርቶቹ ከዛ ሁሉ ሀሳቡ የተለያዩ መምህሮች በተለይ ጉሮዎች ምናምን በተለይ ከድሮ ጀምሮ ያሉ ብዙ አሉ። ግብጽ ውስጥ ህንድ ውስጥ ህንድና ምናምን የሚባለው አካባቢ ላይ ይሄ ዮጊ ምናምን እንትን የሚል ያላቸው ብዙዎቹ ብዙ ተማሪ አፍርተዋል። እኔ ኦሾ ያፈራው ይሄ ነው የሚባል ተማሪ አላቅም። እሱ ደረጃ ላይ የደረሰ አትሊስት ኦሾ ደረጃ ላይ የደረሰ ሰው አላቅም። እና ያ ሁሉ ትምህርት ተበትኖ ነው እንትን ነው አላቅም። በተለይ በዙሪያ የነበሩ ሰዎች ከፍተኛ የኦሾ ተጽዕኖ የነበራቸው ከሱ ጥላ ለመውጣት ፈቃደኛ ያልነበሩ ሰዎች ናቸው። ይሄንን ከዚህ በፊት በሩሚና በሸምስ ስቶሪ ላይ አውርተነዋል። ሸምስ ሩሚን ያስተምረውና ድንገት ጥሎት ይጠፋል፣ ይበቃል ብሎ። ምክንያቱም ሸምስ እንደሚለው መምህሩ ዞር ካላለ ተማሪው አያብብም ይላል። እና ይሄ ሴም እንትን ነው። ኢቭን እንትና ይለዋል ይሄ ኒቼ ተማሪ ሆኖ ከቀረ መምህሩን በመጥፎ ይከፍለዋል አይደል? ዋጋውን ባዶ ያደርግበታል ይለዋል። ይህንኑ የኒቼ ቃል ዩንግ በደብዳቤ ለፍሮይድ ልኮለታል። ማለት ያው ሲለያዩ ማለት ነው። ይሄ መለያየታቸው እንትን እያለ ሲመጣ ይህንን የኒቼ ቃል ዩንግ ይጠቀመዋል። እና ለአማርኛ ትንሽ ስለሚያስቸግር ነው። ተማሪ ሆኖ ከቀረ የመምህሩን ዋጋ ያሳጠዋል እንደማለት ነው። which means ራሱ ወጥቶ መብረር እያስተማረው ከሆነ ራሱ ወጥቶ መብረር መቻል አለበት። ሁሌ የመብረር ተማሪ ሆኖ መቅረት የለበትም አይነት ነው ማለት ነው። ስለዚህ ለምን ኦሾ ከተማሪዎቹ የሆነ ሰው ማፍራት አቃተው ብዬ ራሴን ጠይቃለሁ። በትንንሽ ደረጃ ሊኖሩ ይችላሉ፣ ግን ኦሾ በነበረበት ሌቭል እና ፌም አንጻር የሱ ተማሪ ናቸው ተብለው ሌላ ቦታ ላይ እንደዚህ ሲያስተምሩ ምናምን ወይ መረጃ ከሌለኝም አላቅም። እስከዛሬ ሰምቼ የማላቀው ነበር። አንድ ወቅት እንደውም ሪሰርች ሁሉ አድርጌ ነበር። የሆኑ ቪዲዮዎች ምናምን ይወጡ አሉ ኦሾ ላይ ታውቃቸው ከነበሩ። በተለይ ይሄ አንደኛው በጣም የሚተችበት ራጃኒሽ ፑራም ነው ራጃኒሽ አሽራም ነው ዋሬቨር ሚል ኦሪገን የሚባል ስቴት ውስጥ አሜሪካ ውስጥ የነበረ በጣም ብዙ ኮንትሮቨርሲ ያነሳ። በተለይ አንድ ሴት ነበረች አብራው ምናምን በጣም ከባድ ሰው ነች ምናምን። አይ ቲንክ ስሟ ተዘንግቶኛል ምናምንና ከአካባቢው ሰዎች ጋር በጣም ከፍተኛ ክስ ውስጥ የገቡበትና ብዙ በገንዘብም በምንም ደረጃ ብዙ ቅሌቶች የነበረበትና አሪፍ ሆኖ ያልተጠናቀቀ ሁኔታ ነበር ማለት ነው። ኦሾ ሀሳቡን ለማስረዳት ኤኒዌር ይሄዳል። በጣም የተጋጩ ሀሳቦችን ማስታረቅ ይችላል። አንድ ወቅት እንደውም አንድ ጊዜ ስታስተምረን እንዲህ ብለህ ነበር፣ ዛሬ ደግሞ ስታስተምር እንዲህ ያልክ፣ የቱን እንቀበል ምናምን ብሎ ጠይቆት ነበርና ሲስተማቲክ ቲንከር እንዳልሆነ በደንብ የሚያሳየው እሱም በደንብ በግልጽ አሁን ጥያቄ የተጠየቀበትን አውድ አስረድቶ አሁን ያልከውን ተቀበል ይለዋል ማለት ነው። በዛ ሰዓት ደግሞ ከነበረ በዛ ሰዓት የነበረውን ተቀበል ይለዋል። በጣም ለእንደዚህ አይነት ነገሮች ራሱን ነፃ አድርጎ የሚሄድበት መንገድ እጅግ በጣም አስገራሚ ነው። ምክንያቱም ቅድም እንዳልኩት ኒቼ ፕሮቮክ ማድረግ ይወዳል። ለህንዶች ጋንዲን የመተቸት ችግር የለበትም። ለክርስቲያኖች ክርስቶስን፣ ለሙስሊሞች መሐመድን የመተቸት ችግር የለበትም። ሶሻሊዝምን፣ ዲሞክራሲን፣ ትዳርን፣ ማንኛውም ሴከርድ የምንላቸው ቦታ የምንሰጣቸው ዋጋ የምንሰጣቸው ነገሮች የመተቸት ችግር የለበትም። ይሄ ስድብ አይደለም፣ ቀጥታ ይሄ የሆነ እንትን አይደለም፣ ግን ሞር ፊሎሶፊካል የሆነ ግን
እኛ ስታክ ካደረግንበት ገግመን ይሄ ነው ልክ ብለን የያዝነውን የደመደምነውን ነገር ላይ ጥያቄ የማንሳት ወይም በሳ የማድረግ ወይም ደግሞ ኒቼ እንደሚለው ፊሎሶፋይዚንግ ዊዝ ሃመር ማለት ነው። እንደ ትንሽዬ የእንትን የአናጢ ዱላ እንደሚላት ትንሽዬ ዱላ ይዞ አንድን ዕቃ መሞከር፣ ቀዳዳ አለው ተበስቷል፣ መታ መታ እንደማድረግ ማለት ነው። እና ባዶ ከሆነ በጣም ይጮሃል በሚለው የኒቼ ስሌት ማለት ነው። ስለዚህ እንደዚህ አይነት ብዙ ነገሮችን የመተቸት ምናምን ችግር የለበትም። ሶ አንዳንዴ ለዛ ነው ሰዎች ዝም ብሎ የያዙትን ነገር ተቀብለው እንደ የበቀቀን አይነት የሚሄዱበት ጊዜ እንትን አለ። ሁላችንም በጣም በሚያስገርሙ ሀሳቦች መሃል መጀመሪያ አካባቢ ሀሳቦቹን በማውራት ብቻ ነገሩ የተረዳን መስሎን የልጅነት የምንሸወድበት ታይም ይኖራል። ወይም ደግሞ ከሀሳቦች ጋር ያለን ግንኙነት ገና ያልበሰለ ሊሆን ይችላል። እንደዚህ ሲሆን እንደ ኦሾ አይነት ሰዎች እጅግ በጣም አስቸጋሪ ናቸው። ብዙ ለመነሻ የሚሆን ነገር ቢኖራቸውም ኦሾ ላይ ስታክ አድርገን ብንቀር ሀሳቦቹ ብዙ ነገር ሰምተን ግን ምንም ነገር ሳንይዝ ልንሄድበት የምንችለው ነው። ሞር ኦሾ ፕሮቮክ አድርጎ እንደ ነፃ አውጪ በተለይ የተሳሳቱ አመለካከቶቻችን የተሳሳቱ ሀሳቦቻችንን እንድንፈትሽ እንድንጠይቅ የማድረግ አቅም አለው ማለት ነው። እሺ ሶ ኦሾ በዚህ አንዳንዶቹ እንደ ስፒሪቹዋል ቲቸር ያዩታል፣ አንዳንዶቹ እንደ ሚስቲክ ያዩታል። በእርግጠኝነት የመናገር አቅሙ፣ ነገሮችን የመተርጎም አቅሙ፣ የማሳየት አቅሙ እጅግ በጣም አሪፍ ነው የሚል እምነት ነው ያለኝ። የሚሰሩ ይሄ የፋክቹዋል ስህተቶች የምናምን ስህተቶች ምናምን እንግዲህ እነሱን አልፎ አንዳንድ ሀሳቦቹን ማየቱ በተለይ ማሰብ መልመድ ለማሰብ ለመለማመድ በጣም ጠቃሚ ነው ብዬ አስባለሁ። ኦሾ አትሊስት ትንሽም ቢሆን ቤዝ ያለው ሰው ግን መሆን አለበት። ዘሎ የተነገረውን በሙሉ አዎ አሜን ብሎ የማይቀበል ሰው መሆን መቻል አለበት ከኦሾ ጋር ዲል ለማድረግ። ምክንያቱም ቅድም እንዳልኩት ኦሾ በቀላሉ ሁሉንም ሀሳቡን ለሚቀበለው ሰው እጅግ በጣም አስቸጋሪ ሰው ነው። ሌላው ቅድም ያነሳሁት መጽሐፎች ናቸው። ምናልባት ለብቻው ፖድካስት መስራት ይኖርብናል። ዛሬ ላይ በጣም መወዳቸውን ብዙ መጽሐፎች የጠቆመኝ ኦሾ ነው። በጣም ብዙዎቹ ማለት አብዛኞቹን ያገኘሁትና የሰማሁት ከሱ ነው። እሱን በማግኘት ዋነኛ የተጠቀምኩት ነገር እሱ ነው። በመጽሐፍ ደረጃ ያለው ንባብና ያለው አቅም ያለው እውቀት በጣም የሚገርም ነው ማለት ነው። ስለዚህ አሁን ኦሾ ደግሞ ከዩንግ ጋር ስላለው ግንኙነት ወይም ስለ ዩንግ ስላለው ሀሳብ በደንብ እንመለከታለን ማለት ነው። እሺ ሶ ኦሾ ዩንግን የሚያነሳበት የራሱ ያለው ብዙ ጊዜ ሲያነሳ ከእንትና ጋር እያያዘ የሚያነሳባቸው ሁኔታዎች አሉ። ከሲግመንድ ፍሮይድ ጋር እያያያዘ ሁለቱን ኮምፔር እያደረገ ያነሳል። ኤንድ ሌሎች ጊዜያቶች ደግሞ የተለያዩ መጽሐፎች ላይ እንዴት ነው የዩንግ የሆኑ ሀሳቦች አሉ ከኦሾ ጋር በጣም አላይን የሚያደርጉለት። ለምሳሌ ይሄ እነዚህ ኮሌክቲቭ አንኮንሽስ የሚባለው ድሪም ኢንተርፕሪቴሽኑን እነዚህ አርኪታይፕስ ምናምን የሚላቸውን ሀሳቦች በሙሉ ኦሾ በጣም ይወዳቸዋል፣ ይደግፋቸዋል ማለት ነው። እንደውም ፈርዘር መሄድ አለባቸው የሚል እምነትም አለው። አንደኛው መጽሐፍ አይ ቲንክ ዘ ሳይኮሎጂ ኦፍ ዘ ኤሶቴሪክ ነው የሚለው። ኤሶቴሪክ ማለት ድብቅ እውቀት ማለት የተደበቀ ለአብዛኛው ሰው በግልጽ የማይነገር ለጥቂት ሰዎች ብቻ ሆን ተብሎ የተሰወረ እውቀት ማለት ነው። ኤሶቴሪክ ቲቺንግስ ዓለም ላይ አሉ ተብሎ ይታመናል፣ ወይም ብዙ በዚህ ዙሪያ መጽሐፎች አሉ። እውነትም የምርም ኤሶቴሪክ ናቸው መሰለኝ። ብዙ ሰው ሲያነባቸው የሚታዩ አይደሉም። አንዳንዶቹ እጅግ በጣም ዴፕዝ ያላቸው ናቸው። ጥቂት አክሰሰብል የሆኑ እዚህ አምጥተን ልናብራራቸው የምንችላቸው መጽሐፎች አሉ። እንደዚህ ኤሶቴሪክ ቲቺንግ ውስጥ ሊመደቡ የሚችሉ እነሱን አንዳንዶቹን እስቲ አምጥተን የምናይበት ሁኔታ እንፈጥራለን ብዬ አስባለሁ እስቲ ወደፊት። እሺ ሶ the psychology of the esoteric ወይም ደግሞ
የድብቅ እውቀቶች ወይ ድብቅ ሀሳቦች፣ የድብቅ ትምህርቶች ሳይኮሎጂ ላይ ስለ ፍሮይድ እና ስለ እንትን ያነሳል። ፍሮይድን ፐርሰናል የሚባለውን አንኮንሽስ ወይም እኛ አሁን አንኮንሽስ የምንለውን አእምሮ ሀሳብ እንዳገኘና ያንን በእርግጥ ራሱ ፍሮይድ ብቻ አይደለም ያገኘው፣ ከዛም በፊት ጥቂት ሳይኮሎጂስቶች እንትን ይሉ ነበር። ግን ፍሮይድ የሰጠው ቅርጽ ትንሽም የወሰደበት ርቀት ብዙውን ጊዜ እሱ ክሌሙን እንዲወስድ ያደርገዋል። ምንድነው ብዙ ጊዜ ፍሮይድ ላይ የምናቀርበውን ብዙዎች የሚያቀርቡትን ትችት ኦሾም ይደግመዋል። ይሄ ነገሮችን በጣም አጥብቦ ወደ ይሄ ከሴክሹዋሊቲ እና በእንግሊዝኛው ሪፕሬሽን እንለዋለን። አንድ ነገር የመታፈን በውስጣችን የመታፈን ወይም ወደ ኋላ የመገፋቱን ነገር ማለት ነው እና ሁሉም ነገር ቻይልድሁድ ኤክስፔሪየንስ ብቻ ያደርገዋል ማለት ነው። ሶ ኦሾ እንደው የሚለው ይሄ ፍሮይድ የአንኮንሽስን ራሱን ገና ላዩን ነው ኤክስፕሎር ያደረገው፣ በጥልቀት አልሄደም ነው የሚለው። ዩንግን ደግሞ በምን ፕሬዝ ያደርገዋል ወይም በምን ያሞግሰዋል? ይሄ አንኮንሽስ ከምንለው ባሻገር ዩኒቨርሳል የሆነውን ዓለም አቀፍ የሆነውን ኮሌክቲቭ አንኮንሽስን የጋራ ኢንቁ አእምሮን አግኝቷል ብሎ ፕሬዝ ያደርገዋል፣ ያሞግሰዋል ማለት ነው። አንደኛ ሳይኮሎጂ መሄድ ካለበት መሄድ ያለበት በዩንግ መንገድ ነው ብሎ ሾ ያነሳል። ማደግ ከፈለገ የዌስተርን ሳይኮሎጂ የምዕራቡ ዓለም ስነ ልቦና ማደግ ከፈለገ ከፍሮይድ ይልቅ የዩንግን አቅጣጫ መከተል አለበት ብሎ ቃል በቃል እዛ መጽሐፍ ላይ ያነሳል። ነገር ግን ኦሾ እዚህ ጋር ያለው ሪዘርቬሽን ወይም እንዲስተካከል የሚፈልገው ነገር ምንድን ነው? ዩንግ መነሻ ነው እንጂ ሁሉንም ነገር አልዳሰሰም ኦር ሁሉም ጋር አልደረሰም ይላል። በምስራቁ ዓለም የራሳቸው ሳይኮሎጂካል ወይም አእምሮን የሚያጠኑባቸው ምናምን መጽሐፎች ምናምን አሏቸው። አንዳንዶቹ እጅግ በጣም ያስገርማሉ። ምናልባት ሲስተማቲክ ስላልሆኑ እና ጥቂትም ቢሆን ወደ ፖትሪ የሚያደላ ነገር ስላላቸው ነገር ይሆናል እንጂ አንዳንዶቹ እጅግ በጣም ከመጠን በላይ ናቸው። ማለት የመረዳት እንትናቸው ሀሳቦቻቸውን ኢቭን አንዳንድ መስመሮቻቸውን እንኳን ለማጥናት እጅግ በጣም ሰፊ እንትን ይፈልጋል። ማለት ለምሳሌ በጣም የሚገርመኝ ፓታንጀሊ ዮጋ ሱትራስ ኦፍ ፓታንጀሊ የሚባል መጽሐፍ አለ። በቃ እያንዳንዱ ላይ የሚገርም የሆነ ሆሊ ቡክ ነው የሚመስለው። የሆነ እንትን ሰዎችን ሳይኮሎጂ፣ ሰዎችን አይምሮ፣ ሰዎችን ስፒሪቹዋሊቲ፣ ስለ ዓለም ምናምን አንዳንድ ሀሳቦችን የሚያነሳበት ወይ እጅግ በጣም የሚያስገርም ነው። እሺ ሰው ኦሾ ዩንግ ላይ የሚተቸው አንደኛው ወይ መነሻ ነው እንጂ መድረሻ አይደለም ይላል። ምንድን ነው የሚለው? ዩንግ ወደ መንፈሳዊነት ወይም ወደ ስፒሪቹዋሊቲ ጠርዝ ወይም ጠገግ እንደምንለው ማለት ነው ወደ ስፒሪቹዋሊቲ የምንሻገርበት መስመር ድረስ ጠርዙ ድረስ ሄዷል። ነገር ግን አልተሻገረውም፣ ሙሉ ለሙሉ አልገባም ነው የሚለው። ስለዚህ ኦሾ ፍሮይድ የሆነች ቦታ የሆነች አካባቢን አጠና። ዩንግ ሙሉ አካባቢውን ልንለው የምንችለውን ሰፊውን ኤሪያ አይቷል። ነገር ግን ከቤቱና ከአካባቢው ባሻገር ያለውን ሙሉውን ዓለም፣ ሙሉውን ወርልድ፣ ሙሉውን የዓለም አሰራር ለመረዳት ግን ገና ከነሱም አልፈን መሄድ አለብን የሚል ሀሳብ ነው የሚያነሳው ማለት ነው። እና ዩንግን መነሻው ላይ ነው እንጂ ጥጉ ላይ አልደረሰም ይላል። ከጋራ ኮሌክቲቭ አንኮንሽስ ከምንለው የጋራ ኮሌክቲቭ አንኮንሽስ ምናልባት አብራርተን ማለፍ ካለብን አንኮንሽስን ዩንግ በሁለት ነው የሚከፍለው። የግል አንኮንሽስ which means ከልጅነት እስከ እውቀት ትውስታችን፣ ሚሞሪያችን፣ ትራማችን፣ ሻዶዋችን everything that happens to us እኛ ላይ የሚከሰተው ነገር በሙሉ የምናየው ነገር በሙሉ በእኛ ህይወት ውስጥ የሚያልፈው ነገር በሙሉ የሚቀመጥበት አንኮንሽስ የኛ ንቁ ያልሆነ አእምሮ ማለት ነው። የማይሞላ ግን ዝም ብለን ያየነውን በሙሉ እየሰበሰበ የሚሄድ ማለት ነው። ኢቭን የረሳናቸው ነገሮች በሙሉ የሚቀመጡበት ማለት ነው። እኛ ኮንሽስሊ ብንረሳቸውም አንኮንሽስሊ ግን አሉ ማለት ነው። ኢቭን ማስቀመጫ ብቻ አይደለም፣ የህይወታችን ደግሞ ወይም ደግሞ የህይወታችን ሳይሆን የአእምሮአችን አይቲ ጋር አንዳንዴ 90፣ 95፣ 80 የተለያየ ፐርሰንት ያደርሱታል
የአእምሯችን ክፍል ይሄ አንኮንሽስ የምንለው ነው። እያንዳንዱ እንቅስቃሴያችን፣ ድርጊታችን፣ ሁሉ ነገራችን አንኮንሽስ ላይ ነው ያለው። የህይወታችን እያንዳንዱ እንቅስቃሴ የሚመራው አብዛኛው በአንኮንሽስ ነው። ብንጽፍ መጽሐፍ ብንጽፍ ብንፈጥን አንኮንሽስ አእምሮ ላይ ስለደረሰ ነው። አንድ እውቀት አካላዊም ሆነ አእምሯዊ ስኪል የምንለው አንኮንሽስ ውስጥ በደንብ ሲገባ ነው። ኮንሽስሊ ለመጻፍ ተለማምደናል። መኪና ለመንዳት እንደተለማመድ ነው። መኪና መንዳት ከቻልን በኋላ መጻፍ ከቻልን በኋላ ግን አናስብም። ራሱ አንኮንሽስ አእምሯችን ራሱ ነው ጉዳዩን የሚያስኬደው። ይሄ አንኮንሽስ የምንለው ነው። የግላችን ነው። ብዙ ነገር አለው። ከፊዚካል ቦዲያችን ጋር የተያያዘ ነው። ከዛም ያልፋል። ወደ ህመምም ወደ ተለያዩ ነገሮችም መሄድ እንችላለን። ለጊዜው እዚህ ጋር ነው ያዘው። ሁለተኛው ደግሞ ኮሌክቲቭ አንኮንሽስ የሚባለው የጋራ የሚባል ብዙ አርኪታይፖች ምናምን ያሉበት አንድ ማህበረሰብ በጋራ አንድ እንደ ዓለም አቀፍ ህዝብ ደግሞ በጋራ ያሉ ባለፈው ፖድካስት ላይ ያነሳናቸው አርኪታይፖች ምናምን ሁሉ የሚቀመጡበት ብዙ አእምሯችንን የምናስብበት ፍሬምወርኮች ያሉበት አእምሯችን ውስጥ ለማሰብ፣ ለመንቀሳቀስ፣ ለማየት፣ ለመረዳት የምንጠቀማቸው ፍሬምወርኮች በሙሉ ያሉበት ነው። የሰው ልጅ የሚያስብሉት ብዙ ነገሮች ከውስጡ የሚያገኛቸው ነገሮች የሚገኙት እዛ ውስጥ ነው ተብሎ ነው የሚታመነው ማለት ነው። ስለዚህ ይሄ ዩንግ የደረሰበት ኮሌክቲቭ አንኮንሽስ የሚባለው ሌቭል ነው ማለት ነው። ኦሾ ከኮሌክቲቭ አንኮንሽስ ባሻገር ምን አለ ይላል። አንደኛው ኮዝሚክ አንኮንሽስ ይላል። ኮዝሚክ ማለት ከዚህ ምድርም፣ ኮሌክቲቭ አንኮንሽስ እዚህ ምድር ላይ ብቻ ነው። ኮዝሚክ ያደርገዋል which means ሙሉ ኮስሞሱ ሙሉ የህዋው ማለት ነው። እና ኮዝሚክ አንኮንሽስ አለ ይላል ኦሾ። ከዛ ቀጥሎ ደግሞ ፒውር ኮንሽስነስ አለ። ይሄ አይምሮ ኮምፕሊትሊ ዲስአፒር የሚያደርግበት ሞር ስፒሪቹዋል የመሰለ ሬልም ነው ወይም ቦታ ነው ወይም ደረጃ ነው። እነዚህ ሁሉ አሉ ብሎ የራሱን ሀሳቦች በራሱ ትምህርቶች ውስጥ ያነሳል ማለት ነው። ምክንያቱም ኦሾ ኢንላይትንመንት ወይም ደግሞ አብርሆት ወይም ደግሞ አዌክኒንግን በለው ምናምን ያው ብዙ ቃል ይጠቀማሉ ሰዎች። እሱ ሳይኮሎጂካል አቺቭመንት አይደለም ይላል ኦሾ። የሆነ ሳይኮሎጂካሊ የሚገኝ ነገር አይደለም። የሆነ መሻገር፣ የሆነ እድገት፣ የሆነ ንቃት ነው እና ራሱ ማይንድን አይምሮን ማለፍ፣ መሻገር፣ መብለጥ፣ ከፍ ማለት በቻል ነው ከአይምሮ ብሎ ያነሳል ማለት ነው። ስለዚህ በሳይኮሎጂ መንገድ የሆነ ያክል ርቀት መሄድ ይቻላል። ምናልባት ትራማን ማከም ስላለም ያለን እይታ መሞረድ፣ ማስተካከል፣ በዙሪያችን ያለውን ስነልቦናዊ ዓለም መረዳት ይቻላል እንጂ በዛ መንገድ ሄደን አዌክኒንግ ወይም ደግሞ ኢንላይትንመንት ጋር መድረስ አንችልም የሚል ኦሾ የራሱ ክሌም አለው ማለት ነው። ሌላው ኦሾ ከዩንግ ጋር በጣም የሚስማማበት ሀሳብ ምንድነው? ስለ ህልም የሚያወራው ነው። ህልሞች በጣም በውስጣችን ያሉ ብዙ ሌየር፣ በአማርኛ ምናልባት ርብራብ እንበለው፣ ከፍ እያለ የሚሄድ የተለያየ ሌቭሎችን ያሳያልና ከተለያየ ደረጃ ሊመጣ ይችላል ህልም ይላል ማለት ነው። እንደውም ከህልም ጋር ኦሾ ህልሞች ከተለያየ የኮንሽስነስ ሌቭል ሊነሱ ይችላሉ ነው የሚለው እና የዩንግን በጣም ሲምቦሊክ የሆነውን የህልም የመፍታት መንገድ ኦልሞስት ኢንተርፕሪቴሽን ኦፍ ድሪምስን የፍሮይድን ያነበበ ሰው እንደሚያውቀው ኦልሞስት ህልምን ከተራ ቅዠትና ዊሽ ፉልፊልመንት ይሄ የምኞትና ከተራ የምኞት ስኬትና ከተራ ቅዠት የተሻገረ ምንም የተለየ ነገር የለውም የሚል ወደዛ የተጠጋ ድምዳሜ ነው ያለው ፍሮይድ። ዩንግ እንደውም ከዛ ባሻገር ሄዶ በተለይ አንኮንሽስ አይምሯችን በጣም ዩንግ ትክክል አገኘው ከምላቸው ነገሮች መሃል አንደኛው ይሄ ነው። ህልም ምን ያክል ሲምቦሊክ እንደሆነ በእርግጥ ገና እዚህ ቻናል ላይ ከህልም ጋር የተያያዙ ስራዎች ገና ሰፊ ስራዎች እንሰራለን። በጣም ብዙ ህልሞች ኮሌክት እያደረግን ነው ከተለያዩ ክላይንቶች ምናምን። ምክንያቱም ህልም የሚተረጎምበት ወይ አካባቢያዊ ኤሌመንት አለው። አሁን ላይ ህልሞችን ለመተርጎም ስንሞክር ራሱ አርኪታይፖቹ ኢትዮጵያዊ የምንላቸው ኢትዮጵያዊም ደግሞ ከቦታ ቦታ ራሱ ኢትዮጵያ ውስጥ ብዙ አይነት ማህበረሰብ ስላለ
በእርግጥ አንዳንዶቹ ተቀራራቢ ናቸው፣ እንትኑ ይቀየር ይሆናል እንጂ አርኪታይፖቹን ግን በደንብ መረዳትና ማወቅ ያስፈልጋል በሚል ብዙ ህልሞችን ኮሌክት እናደርጋለን እና ትርጉማቸውንም ከዓለም አቀፉ ወይም ከዌስተርኑ መለኪያ ባሻገር ሀገራዊ ለማድረግ አንዳንድ ጥረቶች እናደርጋለን ማለት ነው። አንዳንድ ትርጉሞቹን በእኛ ቅርጽ ለማምጣት እንሞክራለን። ወደፊት ከህልም ጋር የተያያዙ ብዙ ስራዎች እንሰራለን የሚል እምነት አለኝ። ገና እየተዘጋጁ ያሉ ትርጉሞች እንትኖች ምናምን አሉ። እንዴት እንደሚተረጎም ምናምን በደንብ ትሬኒንግም አትሊስት ህልም እንኳን ዋጋ እንዳለው እንድናውቅ ህልሞችና ትርጉሞቻቸውን እንኳን ማቅረብ ይኖርብናል የሚል እምነት አለኝ። እሺ ኦሾ እነዚህን ህልም ከየት ሊነሳ ይችላል ብሎ የራሱን ሀሳቦች ያስቀምጣል። አንደኛው ከሰውነታችን ከራሱ እንቅስቃሴ ከሰውነት ፕሮሰስ ከሰውነታችን ውስጥ ከሚካሄድ ነገር ብሎ ነው የሚያነሳው፣ አንደኛው ማለት ነው። ሁለተኛው ከግላችን ትውስታዎች ከግል ትውስታዎቻችን ካለፍንበት፣ ካየነው፣ ከሰማነው፣ ካጋጠመን ማለት ነው። ሶስተኛው ከኮሌክቲቭ አንኮንሽስ ዩንግ ኮሌክቲቭ አንኮንሽስ ከሚለው ደረጃ ቅድም ኮሌክቲቭ አንኮንሽስ የጋራ ብለን ካነሳ ነው ከዓለም አቀፉ ማህበረሰብ ኢቭን እንደ ማህበረሰብም አንድ ከሚያደርጉን ነገሮች እንትን ሊነሳ ይችላል፣ ህልም ሊነሳ ይችላል ይላሉ ማለት ነው። አራተኛ አድርጎ የሚያነሳው በጣም ለየት ካሉ መንፈሳዊ ደረጃዎች ይላል። ምናልባት ከነፍስ ከመንፈስ ከተለያዩ እንግዲህ እሱ ኮዝሚክ ኮንሽስነስ ከሚለውም ሊሆን ይችላል። እነዚህ የህልም መነሻዎች ናቸው ይላል እና የህልም ሳይኮሎጂው የዩንግ በጣም አስገራሚ ነው፣ ግን ሙሉ አይደለም። እሱ ከቆመበት የተሻገረ ያለፈ ነገር ያስፈልገዋል ይላል። በእርግጥ ዩንግ አካዳሚክ እንትን ስለሚሰራ ብዙዎችን ሀሳቦቹን ራሱ ሊሚት እያደረገ እንደሚያነሳቸው የሚያስታውቁ ነገሮች አሉ። ምክንያቱም አንዳንድ ሆነ ብሎ ክፍት አድርጎ የሚተዋቸው ነገሮች አሉት። ራሱ ዩንግ ሞር ትንቢት የመሰለ ነገር አይተዋል። የመጀመሪያው ዓለም ጦርነት ከመጀመሩ ከአንድ ሁለት አይ ቲንክ ዓመታት በፊት የአውሮፓ እንደዛ አይነት ደም አፋሳሽ ነገር እንደሚመጣ ያየው ነገር አለው። የአውሮፓ ካርታ ላይ ደም ከየት ወደ የት እንደሆነ አላውቅም፣ ደም እየፈሰሰ ከቨር ሲያደርገው የአውሮፓን ካርታ የመሳሰለ ህልም አይቷል። እሱ ራሱ እንደዛ አይነት ቀድሞ ያነሳቸው ነገሮች አሉት። ሞር እንደዚህ ነው፣ ግን ህልም ከነፍስ ነው የሚመጣው በጣም ወይም ደግሞ ፕሮፌቲክ ነው ምናምን ብሎ ግን ደምድሞ ሲያነሳ አናየውም፣ ራሱ ዩንግም ማለት ነው። ኦሾ ሌላ የሚያስቀምጠው ነገር ምንድን ነው? ሳይኮሎጂ ጋር ብቻ መቆም የለበትም። በጣም ወደ ሜዲቴቲቭ ስቴት ወይም ወደ ሜዲቴሽን ማደግ መቻል አለበት። ቢዮንድ ደ ማይንድ ለመሄድ ያው ሜዲቴሽን የሚያስፈልገው ከአእምሮ ባሻገር ለመሄድ አይደል? ዩንግ እንደውም ይሄን በራሱ ወይ ከኢጎ ወደ ሰልፍ ይለዋል። ምክንያቱም ሰልፍ የሆነ የአእምሮ ክፍል አይደለም፣ የሆነ ታላቁ እኔ ወይም የበላዩ እኔ ማለት ነው። ኢጎ ትንሹ እኔ ነው። ከተለያዩ ነገሮች ካስተዳደጋችን ምናምን ከወዳደቀ ነገር ካጋጣጠመን ነገር በሙሉ የሚሰራ ሲሆን ይሄኛው ግን ሰልፍ የሚለው ግን ትልቁ እኔ ነው። እዚህ ጋ ነው እዛ ጋ ነው የሚቀመጠው ምናምን አይልም ዩንግ። ለአእምሯችንም ሴንትራል ነው። በራሱም ደግሞ የሰው ልጅ ዴብዝ ያለው ትክክለኛ ማንነቱ ያለው እሱ እዚህ ሰልፍ የሚለው ውስጥ ነው ብሎ ያምናል። ኦሾም ደግሞ ይሄ ሜዲቴሽን እንትኑ ያስፈልጋል። ሜዲቴቲቭ ወይም ደግሞ ቢዮንድ ደ ማይንድ ከአእምሮ ማሻገር መሄድ መቻል አለበት። ምክንያቱም አእምሮ አዲስ ነገር መፍጠር የማይችል መጠቀሚያ ብቻ መሆን ያለበት ቱል ነው። እንደ እጅ፣ እንደ እግር፣ እንደ ምላስ፣ እንደ አይን ማለት ነው እና ከአእምሮ ባሻገር መሄድ መቻል አለብን የሚል ሀሳብ ያነሳል ማለት ነው። ስለዚህ ፋይናል ጎል ብቻ አይደለም እንትን የሚባለው የኢንዲቪጁዌሽን እንትኑንም የዩንግን ኢንዲቪጁዌሽን ወይም በሳይኮሎጂ ብቻ እሱ የሚለው ቦታ ላይ መድረስ እንደሚቻል
እምነት የለውም ኦሾ። ሌሎች መንፈሳዊ የምንበላቸው ሌሎች ትራንሴንደንት ነገሮች ሰዎችን ማሻገር የሚችሉ ነገሮች ያስፈልጋሉ። ከነዛ መሀል አንደኛውን ሜዲቴሽን ፕራክቲስ ነው ይላል ኦሾ ራሱ። በተለይ ለምዕራቡ ዓለም የሚመች ሜዲቴሽን ብሎ የሰራቸው ብዙ የሜዲቴሽን አይነቶች አሉ። ኩንዳሊኒም የተለያዩ እንደውም በጣም ትልልቅ ስራዎቹ የኦሾ አንደኛው የምስራቁን ዓለም ሜዲቴሽን የምዕራቡ ዓለም በሚመቸው በሚገባው በሚረዳው መንገድ ለመተርጎምና እነዛም ፕራክቲሶች ልምምዶች ለምዕራቡ ዓለም በሚመች መልኩ ያዘጋጀበት መንገድ ከኦሾ ትልቅ ስራዎች መሃል አንዱ አይ ቲንክ ካልተሳሳትኩ ኦሬንጅ ቡክ መሰለኝ የሚባለው በራሱ በእጁ የጻፈውም ይመስለኛል። የሜዲቴሽን ፕራክቲሶች ምናምን ያሉበት። እስቲ ከተሳሳት ኮመንት ላይ አስተካክዬ እጽፍላችኋለሁ ርዕሱን። ግን ኦሬንጅ ቡክ ይመስለኛል ቆይቷል ካነበብኩት። እሺ እነዚህ ምስራቃዊ ልምምዶች እነዚህን ጥልቀት አሁን ዩንግ የሚያነሳቸውን ሀሳቦች ኢንዴፕዝ ሄደዋል ብሎ ያምናል። በእርግጥ ዩንግም በጣም በምስራቃዊ ትምህርቶች ሀሳቦች በጣም ኢምፕረስድ ሆኖ ብዙ ነገር ያነሳል። ዩንግ ብቻ አይደለም። ከሱ በፊት ሾፐንሃወር ኒቼ ምን ያክል እንደሄደበት አላውቅም። ምክንያቱም ኒቼ ሾፐንሃወር እንዳነበበ አውቃለሁ። ሾፐንሃወር ደግሞ የቡዲዝምን ትራዲሽን ወይም ደግሞ አንዳንድ ዓለምን የሚገልጹባቸው መንገዶች በጣም አስገርመውት ሾፐንሃወር ብዙ ቦታ እነዚህን ቡዲስት ሀሳቦች ያነሳል። ራሱ ዩንግም ህንድ እንደሄደ ህንድም ሄዶ በጣም የተገረመባቸው ያነበባቸውም ኤሶቴሪክ የሆኑ መጽሐፎችም የራሱም እይታዎች ምናምን ነበሩት። አንዳንድ ሌክቸሮቹም ላይ ሳነብ ህንድ የገጠመውንና የነሱን አንደርስታንዲንግ እንደ ሀሳብ ሲያነሳ ገጥሞኛል። ኦሾም እንደዚህ ነው አርጊው የሚያደርገው። ይሄ ዮጋ የሚባለው ታንትራ የሚባለው ቬዳንታ የሚባለው ቡዲዝም የምንለው ታኦይዝም የምንለው እነዚህ ሁሉ ምስራቃዊ እንትኖች ከህንድ እስከ ቻይና ድረስ የሚዘረጉት እንትኖች ከሞደርን ሳይኮሎጂ አሁን ካለው ዘመናዊ ሳይኮሎጂ በፊት የነበሩ ስነልቦናዊ ሀሳቦችም ያሉባቸው ነገሮች ናቸው። ቅድም ያነሳሁት ፓተንጀሊ ዮጋ ሱትራስ ኦፍ ፓተንጀሊ ሞር በጣም የሳይኮሎጂ መጽሐፍት የሚያስመስሉ ብዙ ኤሌመንቶች አሉት። ግን ክራክ አፕ ለማድረግ ለመክፈት ምናልባት ጥቂቶቹ ላይኖች ራሱ 3 4 5 መስመር ይዞ አንድ ሰው ሳምንትና ወር እያሰበ እያብሰለሰለ ሊሄድባቸው የሚችላቸው ጽሁፎች ናቸው። በጣም አስገራሚ ናቸው። እሺ ዩንግን እንደ የመጀመሪያው ምስራቅ የምዕራቡ ዓለም ሳይኮሎጂስት ያየዋል። ምክንያቱም ዩንግ ምን ተረድቷል? ምዕራቡ ዓለም በዛ ሰዓት ተረዳው ብሎ እንደሚያምነው ኦሾ ሚቶሎጂ፣ ይሄ በጣም ትክክለኛ ኦብዘርቬሽን ነው የኦሾ። ዩንግ ሚቶሎጂ በሰው ልጅ ህይወት ያለው ቦታና ዋጋ በደንብ ተረድቷል። ሌላው ሲምቦልስ፣ ለነገሮች ያሉ ምልክቶች፣ ተምሳሌት ነው የምንለው። ሲምቦልስ ለሆነ ነገር እንደ ምልክት አድርገን የምናየው እኛ በደንብ ይሄ ለምሳሌ በጣም አማርኛ ቋንቋ ዓለም ላይ ካሉ ቋንቋዎች በሙሉ በጣም የሚያስገርመኝ ፓርቱ እነዚህ አበው አሏቸው ተብሎ የሚጠቀሱ ምናምን ብዙ አባባሎች አሉ። በጣም የሚገርም ኢንሳይትፉል። አንዳንዴ በህይወታችን ገጥሞን ስናየው የምርም እኮ አበው ከስንት ዘመን በፊት እንደዚህ ብሎ የትኞቹ እንደሆኑ ሰዎች እንደሆኑ አበው አላውቅም፣ ግን ከቋንቋ እንትኖች አንጻር እንግሊዘኛም የተለያዩ ቋንቋዎች የራሳቸው እንትን አላቸው። የእንግሊዘኛ ብዙ አውቃለሁ እንደዚህ ያው የእንግሊዞቹ አበው አሏቸው ልንላቸው የምንችላቸው የቆዩ ምሳሌዎቻቸው ምናምን፣ ግን የአማርኛን ያክል አይደለም። የአማርኛ እጅግ በጣም ዲፕ ነው። በዚህ በጣም ይገርመኛል። እኔ ከየት መቼ እንዴት እንደተሰበሰበ ራሱ አላውቅምና በህይወታችን ገጥሞን ስናየው ነው የምንረዳው ጉዳዩን። ለምን እንዴት ከእውነታ ተነስተው እነዛን ነገሮች እንደቀመሯቸው የምናነሳው እስኪደርስብን ድረስ they may seem far-fetched የማይመስል ምናምን ሊመስሉን ይችላሉ እንደውም አንዳንዶቹ። እሺ ሲምቦሎቹን በመረዳት ሚቶሎጂን በመረዳት ከሁሉም በላይ ደግሞ ሪሊጅን ጋር የነበራቸው የሀሳብ ልዩነት እጅግ በጣም ሰፊ ነገር ተደርጎ ይወሰድ ነበር ማለት ነው። ለምሳሌ
ፍሮይድ ኮምፕሊትሊ ሪሊጅንን አጣጥሎ ምናምን ነው የሚያልፈው። ዩንግ ግን ምናልባት የሰው ልጅ ማይንድ ሪሊጂየስ ኤለመንት እንዳለው ራሱ ማይንዱ ሪሊጂየስ ኤለመንት እንዳለው ያ ነገር አይምሯችን ላይ ሄዶ ቁጭ የሚልበት ምክንያት አንደኛው ኮሌክቲቭ አንኮንሽሳችን ውስጥ ለእንደዚህ አይነት ሪሊጂየስ ፊገርስ ምናምን ቦታ እንዳለው በደንብ ያሳያል ምናምን እና አንድ ጊዜ አንድ በሰዓቱ አሁን እንኳን አይደለም በሰዓቱ ኤቲስት የነበረ ወዳጃችን ከ4-5 ዓመት በፊት ይሆናል። ኤቲስት ማለት ኢአማኒ ፈጣሪ የለም ብሎም በሰዓቱ የሚያምን ወዳጃችን በሰዓቱ የነበሩ ኤቲስት ሰዎችን ሌሎች ሰዎች ስለ ሐዋርያት ወይም ስለ መላእክት ኦር ምናምን በሚያወሩበት ወይ ስለነሱ ስራ ወይም ደግሞ ቋንቋን ቀየር ለማድረግ ያክል ገድል ሲያወራ ዩቲዩብ ላይ ምናምን በጣም ብዙ ቪዲዮዎች መጽሐፎች ምናምን አሏቸው። አንዳንዶቹን አይቻቸዋለሁ አንብቤያቸዋለሁ። እኔም ቪዲዮዎቹን በጣም ፋሲኔቲንግ ናቸው። በተለይ አይ ቲንክ ከ10 ከ20 ኢቭን ከ30 ዓመታት በፊት ይደረጉ የነበሩ ክርክሮች ነበሩ በኤቲስቶች እና በካቶሊኮች ፕሮቴስታንት ይሄ ቄሶች ፓስተሮች ምናምን መሀል በጣም የሚገራርሙ ክርክሮች ነበሩ። ቪዲዮዎቹን ኢንተርኔት ላይ አታጧቸውም፣ ዩቲዩብ ላይ ምናምን ይኖራሉ እና እነሱን ምናምን እያነሳ ሲያወራ ምናምን በሰዓቱ ይሄ ሃይማኖተኞች ስለ ሐዋርያት ወይም ስለ መላእክት ምናምን በሚያወሩበት ወይ ነው አይደል ቃላቶቹን እንትን እያለ ያለው የሚል ትዝብት በሰዓቱ እንደነበረኝ አውቃለሁ። እና የሰው ልጅ ብዙ ጊዜ በነገሮች ነገሩ ሪሊጅንም ይሁንም አይሁንም ሪሊጂየስ የሆነ ማይንድ ሃይማኖታዊ የሆነ ማይንድ እንዳለው ወይም ደግሞ ለሃይማኖት ፈርታይል የሆነ አእምሮ እንዳለው ማየት እንችላለን። ዩንግ ያንን እንትን ያነሳል። ምክንያቱም ኦልሬዲ አርኪታይፕ ብሎ ስላስቀመጣቸው ማለት ነው እነዛን ማለት ነው። ኦሾ ዌስተርን የምንለው ሳይንስ ሚቶሎጂን ምናልባትም እዛ ላይ ሜታፊዚክስን መጨመር እንችላለን ኢራሽናል ብሎ እንደተውና እንደውም ዩንግ ያንን ሚቶሎጂ ዩኒቨርሳል እንደሆነና በኋላ ላይ አንድ ማን ነው ጆሴፍ ካምቤል የሚባል ሰው ሞኖሚት የሚባል አይዲያ ከዩንግ ሀሳቦች አምጥቶ ዩንግ ራሱ ነው አይዲያውን ያመጣው። በእርግጥ የሰየመው ግን ጆሴፍ ካምቤል ሳይሆን አይቀርም። ዩንግ ምንድን ነው የሚለው እነዚህ አርኪታይፖች የሰዎች ሁሉ አእምሮ ውስጥ እንዳሉ የምናውቀው የእነዚህ አርኪታይፖች ስቶሪዎች እያንዳንዱ ጥንታዊ ማህበረሰብ ስቶሪዎች ውስጥ በውሃ የተከፈለ ጭራሽ ተገናኝቶ ማያውቅ ማህበረሰብ በተለያየ መንገድ እነዚህን አርኪታይፖች በስቶሪዎች ውስጥ አካቷቸዋል እና አርኪታይፖቹን የሰዎቹ ስቶሪዎች ውስጥ ኤቭሪዌር እናገኛቸዋለን። ከአሜሪካ ሬድ ኢንዲያንስ እስከ አውስትራሊያ አቦሪጂኒስ እስከ አፍሪካ እስከ ናይጄሪያ እስከ ህንድ ኖርዲክ የምንላቸው ወይም ደግሞ ወደ ኋላ ሁሉ ሄደን እነዚህ የኢጅፕትና ምንድነው ሜሶፖታሚያ ስልጣኔዎች ሁሉ ሳይቀር እዛ ድረስ ስቶሪዎቹ አርኪታይፓል ኢሜጆቹ ሁሉም ጋር እንትናቸው ተቀያይሮ እናገኛቸዋለን ይላል እና እንደውም ጆሴፍ ካምቤል እንዴት ነው 1000 stories and 1000 faces ነው እንደዚህ የሚል መጽሐፍ አለው። አይ ቲንክ ሞኖሚት የሚልም አለው and at the same time ርዕሱን ረሳው 1000 stories and 1000 faces እንደዚህ ነገር አንድ ሰው አንድ አርኪታይፕ በብዙ ሺህ ስቶሪዎች ውስጥ እንደሚገለጽና ይሄ እነዚህን አርኪታይፖች ወይም ስቶሪዎቻችን ክሬት የምናደርገው አንድም ኦሬዲ እያንዳንዱ ማህበረሰብ ወይም እያንዳንዱ ግለሰብ አእምሮ ውስጥ ስላሉ ነው። ስቶሪዎቹ ሳይገናኙ ሳይነጋገሩ እያንዳንዱ ትራዲሽን ውስጥ ሊገኙ የቻሉት የሚል ዩንግ ሚቶሎጂዎቹን የሚተረጎምበት የራሱን እይታ ያመጣል ማለት ነው። ሶ አርኪታይፕሶቹን ምን ያደርጋቸዋል ማለት ነው? ዩኒቨርሳል ወይም ዓለም አቀፍ ያደርጋቸዋል። ነገር ግን ኤክስፔሪየንስ መደረግ አለባቸው ይላል ኦሾ። እነዚህ ሪኦከሪንግ ፊገርስ የምንላቸው በተደጋጋሚ የምናያቸው ምስሎች ምናልባት the mother, the hero, the child, the wise old man
ሻዶ የመሳሰሉት በጣም ብዙ ካልቸሮች ውስጥ ይገኛሉ። ኦሾ ምንድን ነው የሚጨምረው? የአርኪታይፖቹን ስም ማወቅ ብቻ ሰውየውን ትራንስፎርም አያደርገውም፣ አያሻግረውም፣ ሆኖ አይቀይረውም። ምንድን ነው ይህንን ኮንሰፕቱን ወደ ሪያሊቲ ወደ ኤክስፔሪየንስ መቀየር መቻል አለብን። ኦሾ የሚለው ለውጥ የሚመጣው በኤክስፔሪየንስ በአዌርነስ ነው እንጂ በተጠራቀመና በተሰበሰበ እውቀት አይደለም ይላል ማለት ነው። እና ይሄ አንኮንሽስ የምንላቸው አንኮንሽስ የምናገኛቸው ነገሮች መድረሻ አይደሉም፣ ጀስት መንገድ ናቸው ይላል። እና አናላይዝ ከማድረግም አብዛኛው ዌስተርን ሳይኮሎጂ እና ምናምን አናላይዝ ስለሆነ የሚያደርገው ሜዲቴት ማድረግ በጉዳዩ ላይ የተሻለ ነው የሚል ሀሳብ ያቀርባል ማለት ነው። ኦሾ አናላይዝ ማድረግ ጉዳዩን፣ ፓተርኑን፣ ሁኔታውን እንድንረዳ ያደርገናል። ሜዲቴት ማድረግ ግን በጉዳዩ ላይ ከነገሩ ጋር ያለን አታችመንት ዲዞልቭ ያደርግና ከፓተርኖቹ ጋር ያለንን አታችመንት ዲዞልቭ ያደርግና ነገሮቹ ላይ ምናልባት አዌር እንድንሆን ፓተርኑን መተንተንና ምናምን ብቻ ሳይሆን ከአዌርነስ እንዲመጣ ያደርጋል። እንደውም የተሻለ ዴብዝ አለው የሚል ሀሳብ ያነሳል ማለት ነው። ስለዚህ አናሊሲስን ሪጀክት አያደርግም ኦሾ በነገራችን ላይ። ነገር ግን ለጠለቅ ላለ ስራ የሚደረግ ዝግጁነት ነው እንጂ አናላይዝ ስላደረግነው አንድ ነገር አወቅነው ተረዳነው በቃ ማለት አይደለም። እና የፈለገ ኤክስፔሪየንስ የማይደረግ ነገር ቢሆን እንኳን ያ ነገር እዛ ነገር ላይ አትሊስት ሜዲቴት ማድረግ አለብን እና ፊት ለፊት ላይ ካለው እውቀት እና አናሊሲስ ነገሩን አሻግረን ማየት ወይም ተሻግረነው መሄድ መቻል አለብን ይላል ማለት ነው። በተለይ ከሲምቦሎች ጋር በህልማችን በምናችን ከሚያጋጥሙ ነገሮች ጋር ከሴክሹዋሊቲ ጋር ይሄ እነዚህ ሳይኮሎጂካል ሚኒንግ ከምንሰጣቸው ነገሮች ጋር ዩንግ ብዙ ነገሮች እንደሰራ ቢያምንም በጣም ግን ካውሸስ ሆኖ መስመሩን ላለማለፍ እንትን ብሎ ተጠንቅቆ እንደሄደ አካዳሚክሶቹን ላለማስቀየም እንደተጠነቀቀ፣ በእርግጥ እንደውም አካዳሚክሶቹን በጣም ብዙ ነገር ፑሽ አድርጓል፣ ግን ስቲል ብዙ ጥንቃቄ እንዳለው ላለማለፍ እንደጣረ እጅግ በጣም ያሳያል ማለት ነው። እና ኦሾ እንደውም ታንታራ የሚባለው ትራዲሽን ምን ያክል ለሳይኮሎጂ እጅግ በጣም የቀረበ እንደሆነና በተለይ የተለያዩ አይነት ዌዮቹን በደንብ እንደሚያሳይ እንትን ይላል። ምናልባት እስቲ ወደፊት ምንድን ነው አለ የሚባለው የሳይኮሎጂካል ትራዲሽን ሳይኮሎጂያዊ መረዳት ወይም ደግሞ ኢስተርኖቹ ላይፍን የሚረዱበት መንገድ፣ ህይወትን የሚያዩበት መንገድ፣ ትምህርቶቻቸው ምን እንደሚሉ ዋና ዋና መጽሐፎቻቸውን አትሊስት አንስተን ለማየት እንሞክራለን። ለመጀመሪያ ጊዜ ለሚሰማቸው ሰው ወይም ለመጀመሪያ ጊዜ ብቻ አይደለም ለረጅም ጊዜም ለሚያጠናቸው ሰው እጅግ በጣም የሚገርም ዴብዝ አላቸው፣ አንኤክስፔክትድ ናቸው። ምክንያቱም ዌስተርን ላይ ከለመድ ነው ዓለምን የማየት የምናይበት መንገድ የምንረዳበት መንገድ ከዛ እጅግ በጣም የተለየ ነው። የኢስተርኖቹ አረዳድ ለመጀመሪያ ጊዜ ለሚሰማ ሰው እጅግ በጣም እንደሚያስደነግጥ ምናልባትም ግራ እንደሚያጋባ፣ ነገር ግን ማንም ሰው ማይጠራጠረው እጅግ በጣም ፕሮፋውንድ የሆነና ዴብዝ ያለው እይታ እንዳላቸው እንትንላለን። ልክ ነው ልክ አይደለም ውስጥ እኔ ብዙ ጊዜ አልገባም። ነገር ግን ጉዳዩ ያለው ዴብዝ አለው ወይ፣ በጣም አስገራሚ ነው ወይ፣ ሊታይ ይገባል የሚለው ነገር ላይ ግን ማናችንም ልንጠራጠር የሚገባ አይመስለኝም። ያላቸው መጽሐፎቻቸው ሀሳቦቻቸው ያላቸው ዴብዝ የሚገርም ነው። እንደውም አይ ቲንክ እዚህ ፖድካስት ላይ ሲን ሚንግ የሚለውን አንድ አጭር መጽሐፍ በጣም በጣም መወደው አይ ቲንክ ቢበዛ በእንግሊዝኛ 5 ገጽ ቢሆን ነው ይመስለኛል። እሱ ላይ አነስ ያለ ፕሮግራም ሰርተናል። በእርግጥ እኔ የሚያረካ አይደለም 5 ገጽም ቢሆን እናወራው ካልን ብዙ ቀን ወይም ደግሞ እናብራራው ካልን 1000 ገጽ ሁሉ መጽሐፍ ሊወጣው የሚችል ግን አጭር በጣም ኮምፓክት የሆነ ኮንደንስድ የሆነ መጽሐፍ ነው ማለት ነው። ሶ ዩንግ እንደምን አገልግሏል ይላል ኦሾ። ሲምቦሎችን በመተርጎም ለዘመናዊ ሳይኮሎጂ ከፍተኛ አስተዋጽኦ አድርጓል። የሰው ልጅን አእምሮ በመመርመርና በጣም በጥልቅ ርቀት በመሄድ ከፍተኛ አስተዋጽኦ አድርጓል ይላል። ሌላው ደግሞ
በምዕራቡ ዓለም ሳይኮሎጂ እና በምስራቁ ዓለም መንፈሳዊነት መሃል ድልድይ መሆን ችሏል፣ ወይም ድልድይ ማስጀመር ችሏል፣ ወይም ግንኙነቱን መክፈት ችሏል ብሎ ያምናል ኦሾ ማለት ነው። ሌላው የአንኮንሽስን ዴብዝ በመረዳት ዩንግን የሚያክል የለም የሚል ሀሳብ አለው ከምዕራቡ ዓለም ሳይኮሎጂ ኦሾ። ኤንደን ደግሞ የቆመበት ቦታ እስከሄደበት ርቀት ቢሄድም የቆመበት ቦታ ምናልባትም ጥቂት ነገሮችን ቢጨምር ኖሮ በተለይ ይሄ ሜዲቴሽን እና ሜዲቴቲቭ የምንላቸውን ነገሮች ራሱ ዩንግ የራሱን ዌዎች ክሬት አድርጓል የሚል እምነት አለኝ። በተለይም ይሄ አክቲቭ ኢማጂኔሽን ምናምን የምንለው በእርግጥ ገና እሱ ላይ ፕሮግራም አልሰራንም፣ ግን አክቲቭ ኢማጂኔሽን ምናምን የምንለው ወደ አንኮንሽስ ውስጥ ያሉትን ማቴሪያሎች የማውጣት ሂደት እጅግ በጣም የሚገርም ነው። ሜዲቴሽንን ለመጀመሪያ ጊዜ እንደ መፍጠር ያለ ነው። አዲስ መንገድ ነው እና በተለይ ሬድ ቡክ ላይ የምናገኛቸው ነገሮች እጅግ በጣም አስደንጋጭም አስገራሚም ናቸው ማለት ነው። ሶ ከሪሊጅንም አንጻር ከአብዛኛው ሞደርን ቲንከር በተሻለ ሪሊጅንን ተረድቶታል። ምክንያቱም ግን ዩንግ በነገራችን ላይ ሪሊጅንን የሚያስረዳው ሃይማኖቱ ትክክል ነው ትክክል አይደለም ብለው አይደለም፣ ሳይኮሎጂካሊ ካለው ቦታ ካለው ሲግኒፊካንስ ካለው ጥቅም ካለው ተጽዕኖ አንጻር ነው ማለት ነው። ስለዚህ ኦሾ ዩንግ ሪሊጅንን ዝም ብሎ በባዶ ከመጣጣል ወይም ደግሞ ቦታ ከማጣት አድኖታል ይላል። ምክንያቱም ፍሮድ ሪሊጅንን በሙሉ ጠቅልሎ ኢሉዥን ነው በቃ ዝም ብሎ ዊሽ ፉልፊልመንት ነው ምናምን ብሎ ዲስሚስ ያደርገዋል ወይም ቦታ ያሳጠዋል ማለት ነው። ዝም ብሎ ተራ እርባና የሌለው ነገር ነው ይላል ማለት ነው። ዩንግ ግን ራሱ ሲምቦሎቹ ሪሊጂየስ ሲምቦሎቹ ከውስጣዊ የአእምሯችን ስትራክቸር ከኮሌክቲቭ አንኮንሽስ የወጡ ነገሮች ስላሉት ዝም ብሎ ተራ ዊሽ ፉልፊልመንት ወይም ተራ እርባና የሌለው ኢሉዥን ተደርጎ መታየት የለበትም የሚል ሀሳብ አለው። ከዛም ባለፈ ብዙ ኤሌመንቶች ሚስቲካል ምናምን የሚያነሳል ራሱ። ምክንያቱም ራሱ ዩንግ ከክርስትና ባለፈ የክርስትናን ሚስቲሲዝም ወይም ደግሞ በተለይም በጣም ኢንተረስትድ የሆነበትን ኖስቲክ ምንላቸውን ኖስቲክ የምንለውን ትራዲሽን ይሄ ጂ ሳይለንት ነች ኖስቲክ እንለው እንችላለን። ኖስቲክ የምንለውን የክርስትና ሚስቲካል ብራንች በደንብ ያጠናና ምናልባትም እሱን እንደውም የሚወድ ሰው ነው። ምክንያቱም ኖስቲኮች በጣም ለዩንግ በሚወደውም በሚረዳውም ሁኔታ ሃይሊ ሲምቦሊክ ነው ቲቺንጋቸው ምናምን። በእርግጥ ከምንገምተው ክርስትና ብዙ ወጣ ያለ ነገር አላቸው። የጠፋም ትራዲሽን ነው እውነት ለመናገር። መጽሐፎቹ በየቦታው ተሰብስበው ተቃጥለው አልቀው አይ ቲንክ ግብጽ ውስጥ ናግ ሐሙዲ የሚባል ቦታ ጋር ሌሎች 2 ህፃናት እረኞች ናቸው ያገኟቸው መጽሐፎቹን። እነሱ ባያገኙት ስለ መጽሐፎቹ የነበረን እውቀት ተቃራኒዎቻቸው ስለ እነሱ የመለሱት መልስ ብቻ ነበር። ነገር ግን አሁን ላይ ብዙዎቹ መጽሐፎቹ ተገኝተው ማንበብም ችለናል ለማለት ነው። አይ ቲንክ ይሄን ያክል ካልን ይበቃናል። በእርግጥ ብዙ ፈርዘር ልንወስዳቸው የምንችላቸው ሀሳቦች እና አይዲያዎች ይኖሩታል። ለዛሬ ይበቃናል። አመሰግናለሁ።